የእግዚአብሔር ቃል ሲናገር በትንቢተ ሕዝቅኤል ምዕራፍ 23 ላይ ስትመለከቱ የእግዚአብሔር ቃል ወደ ነብዩ ሕዝቅኤል ሲመጣ በጣም አስደንጋጭ የሆነ መልእክት ይዘው ነው እግዚአብሔር ድምጽ ወደ ነብዩ የመጣውና የሰው ልጅ ሆይ አለ ሁለት እህትማማቾች ነበሩ አለ ከአንድ እናት የተወለዱ ኦሆላና ኦሆሊባ ይባላሉ አለ። የመጀመሪያዋ ኦሆላ ቀጣዩ ደግሞ ኦሆሊባ ነች አለ። ኦሆላ ሰማሪያ ስትሆን ኦሆሊባ ደግሞ ኢየሩሳሌም ነች። ሁለቱም ከልጅነታቸው ጀምረው እኔ ላይ አመጹብኝ አመነዘሩብኝ እያለ ይናገራልና ምናልባት እንደዚህ አይነት ጠጠር ያሉ መልእክቶች በአሁን ሰዓት ሰዎችን ኤክሳይትድ ላያረጋቸው ይችላል። ነገር ግን ብዙ ጊዜ የሚፈውሳቸው የሚጠግናቸው እንደዚህ አይነት ጠንከር ያሉ መልእክቶች እንደሆኑ ይሰማኛል። ምክንያቱም በክርስቶስ ቦርን አጌን ማድረግ በጌታ ኢየሱስ ድኛለው አምኒው ክሬሽን ቦርን አጌን አርጊያለው ማለት ብቻ ሳይሆን በዳነው እውነት ላይ መጽናት ስለሚኖርብን ዛሬ የምንመለከተው እግዚአብሔር እንዴት እንዳዘነ ነው። የመጀመሪያው ኦሆላ ወይም ደግሞ ሰማሪያ ባደረገችው በደል አልቆመም፣ በደሏ ገደብ አልተበጀለትም። ቀጥሎ ኦሆሊባ ወይም ደግሞ ኢየሩሳሌም እግዚአብሔርን ስትበድለው ታያላችሁ። በተለይም የእግዚአብሔር ቃል የሚናገረው ግብጽ ላይ 430 ዓመት ቆይቶ ባርነት ውስጥ የነበሩ ሰዎች እግዚአብሔር በሚያስደንቅ ሁኔታ ስለነሱ የተፈጥሮን ሕግ ሁሉ ቀይሮ አንዳንድ አካባቢዎች ጨለማ ያደረገ ሌላ ጋር ብርሃን ያረገ ከዛ ቀጥሎ ደግሞ የምስራቁ ንፋስ እየጠራ ባህሩን ሁለት ቦታ እየከፈለ ጠላቶቻቸው ውሃ ውስጥ ገብቶ እንዲያልቁ ያደረገ እነሱን በየብስ እንዲሻገሩ ያደረገ የሚታይ ኪዳናዊ የእግዚአብሔር እጅ ተገልጦላቸው ያዩ ሰዎች እሱ ብቻ አይደለም የመላእክት እንጀራ በልተው እግዚአብሔርን ፊት ለፊት ያዩ ሰዎች ተመልሰው እግዚአብሔር ላይ ሲያምጹ ትመለከታላችሁ። በተለይም የናባጥ ልጅ ኢዮርብዓም ከመጣ በኋላ ማለት ከዳዊት በኋላ የእስራኤል መንግስት ከሰለሞን በኋላ ለሁለት ተከፈለ። የመጀመሪያው ንጉስ ሳኦል ነው 40 ዓመት የነገሰው። ቀጥሎ ደግሞ 40 ዓመት የነገሰው ዳዊት ነው። ከዳዊት በኋላ ደግሞ ሰለሞን ከእግዚአብሔር ጋር አካሄዱን አላስተካከለምና መጨረሻ አካባቢ በጣም የተወለጋገዱ ነገሮች መጡና እግዚአብሔር ከሰለሞን ጋር ያልጨረሰው ነገር ስላለ አንድ አኪያ የሚባል ነብይ ወደ ሰለሞን ቅጥረኛ ወደ ነበረው ወደ ናባጥ ልጅ ወደ ኢዮርብዓም ላከ። አንድ ቀን የመጣው መልእክት ነው የኢዮርብዓምን ዳይሜንሽን የቀየረው። እግዚአብሔር መጥቶ ለዚያ ተራ ቅጥረኛ ሰው ከሰራተኞቹ መካከል አንዱ ለነበረው ከዛ በፊት እኮ ታዋቂ አይደለም ኢዮርብዓም ፌመስ አይደለም የራሱ የሆነ ፕሮፌሽን የለውም የነበረው አንድ ቅጥረኛ ተራ ሰው ነበር። የእግዚአብሔር ድምጽ መጣና ከሰለሞን ጋር የእግዚአብሔር ሰው ነብዩ አኪያ መጣና አንድ መጎናጸፊያ 12 ቦታ ቀደደ። ከዛ በኋላ 10 ነገድ ባንተ እጅ ይገባል አለ። ለዳዊት ለገባሁት ቃል ኪዳን ብዬ ግን ሙሉ በሙሉ ከዳዊት ቤት መብራትን አላጠፋም አለ። እግዚአብሔር ቸር ስለሆነ 2 ነገድ ብቻ ይቀራል አለ። ያንን ወሬ ሲሰማ ሰለሞን ኢዮርብዓምን ሊያስገድለው እንደፈለገ ሲያቅ ኢዮርብዓም ሸሽቶ ወደ ግብጽ ገባ። አንድ ሽሻቂ የሚባል የግብጽ ንጉስ ነበር በዛ ሰዓት። እዚያ ገብቶ መኖር ጀመረ። መጨረሻ ላይ ግን ከሰለሞን ሞት በኋላ ወደ ኢየሩሳሌም መጣ። በዛ ሰዓት እንደሚታወቀው ህዝቡ እጅግ በጣም በግብር በታክስ የጎበጠ ህዝብ ነበር። በጣም አዝነዋል። ኦፍ ኮርስ የሰለሞን መሞት ቢያሳዝናቸው ከሐዘኑ ካገገሙ በኋላ ግን ብሔራዊ ጥያቄ ነበራቸው። ታክስ በስቶብናል ወይም ግብር በስቶብናል አግቡጦናል እያሉ በዚህ የታፈነ ህዝብ ነበረ በኢየሩሳሌም የነበረውና ትንሹ ልጅ ደግሞ ሮብዓም ብዙ ነገር አያውቅም። ህዝቡ ጥያቄያቸውን ለማስተናገድ 3 ቀን ቀጠራቸው። ከ3 ቀን በኋላ ተመልሳችሁ ኑ አለ። የህዝቡም ጥያቄ አንድ ነበር። ለአባትህ ለሰለሞን እንደተገዛን ሁሉ ላንተም እንገዛለን፣ ነገር ግን ግብር በስቶብናል ጫናውን ቀንስልን ብለው አንድ ጥያቄ ነበር የጠየቁት። እሱም ደግሞ ከ3 ቀን በኋላ ተመልሳችሁ ነው ብሎ ቀጥሯቸው የአባቱን አማካሪዎች ሹማምንቱን ትልልቆቹን ሰዎች ጠርቶ አማከራቸው። ታውቃላችሁ ትልልቅ ሰዎች ልምድ አላቸው። ልምድ ደግሞ ከእውቀት ይበልጣል። ስለዚህ ትላልቅ ከአባቱ ጋር ይሰሩ የነበሩ ሰዎች በደንብ ግራቀኝ የሚያውቁ ሰዎች ለልጁ እሺ በላቸው ግብር ቀንሳለሁ ብለ ታዘዛቸው ብለው ነበር ለሮብዓም የመከሩት። ሮብዓም ደግሞ የትልልቅ ሰዎችን መልስ ችላልና ለምን ወጣቶችን የኔን እኩዮች አልጠይቃቸውም አለና ወጣቶቹን ሰብስቦ አማከራቸው። በዚህ ሰዓት ወጣቶች ታውቃላችሁ ያሁን ትኩስ ነገር ነው የሚታያቸው። ከትዕግስት ይልቅ ኢሞሽናል ስለሆኑ ለምን ብለህ ነው የምትቀንሰው? አባቴ ጣለውን ግብር ለማ ብለህ ነው የምትቀንሰው? እንዲበላቸው እንደው ከአባቴ አለንጋ ትንሿ ጣቴ ትወፍራለች፣ አባቴ በጅራፍ ከገረፋቸው እኔ በግንጥ ነው የሚገርፋቸው ብለ መልስላቸው። ለምንድነው ቀንሳለው የምትለው ብለው ልጁ አምሮውን ቀየሩት ማለት ነው። በዚህ ሰዓት የእስራኤል ህዝብ ከ3 ቀን ቀጠሮ በኋላ መላው እስራኤል ያን ቀን አንድ አይነት ነበር። 12ቱ ነገድ እንደ አንድ ነበር። ተመልሰው ሲመጡ ወደ ሰኬም ሁሉም ሰው የልጁን የንጉሱን መልስ እየጠበቀ ነው። በዚህ ሰዓት ልጁ በቃ ልክ እንደተወያዩት የወጣቶቹን መልስ ሰጣቸው። የአባቴ አለንጋ ከትንሿ ጣቴ ትወፍራለች ከአባቴ አለንጋ አላቸው። አባቴ በጅራፍ ከገረፋቸው እኔ በጊንጥ ገርፋቸዋለሁ አለ። በዚህ ሰዓት በጣም ህዝቡ ደነገ
ደነገጠ፣ ተቆጣ። የህዝቡ ቁጣ ነደደ። ሁለት ቦታ ተከፈሉ። ከዳዊት ልጅ ከኢሳይ ቤት ምን አለን? እስራኤል ሆይ ወደ የድንኳን ግባ ተባብለው እወጃ ቀጠሉ። የእስራኤል መንግስት ያን ቀን ለሁለት ተከፈለ። ከዚህ የእስራኤል ኢምፓየር ለሁለት ከተከፈለ በኋላ መጀመሪያኑ ጥግ ይዞ ይጠባበቅ የነበረው የናባጥ ልጅ ኢዮርብዓም 10ሩን ነገድ ተቆናጠጠ ወይም ገዛ ማለት ነው። ከሁለቱ ነገድ ከይሁዳ በስተቀር በዳዊት ቤት ወይም በሮብዓም መንገድ የገባ ማንም የለም። 10ሩ ነገድ ከይሁዳ ተገነጠለ ማለት ነው። መንገዳቸውን ቀጠሉ። አሁን አንድ ነገር መጣለት፣ አንድ ሐሳብ ህዝቡ ላይ ነገሰ፣ ደስ አለው። ከዛ በኋላ ህዝቡን በደስታ ተቀበለው። 10ሩ ነገድ እየመራ ሐሳብ መጣበት። አሁን ይሄ ህዝብ አለ ወደ ዳንና ቤቴል ሄዶ በእግዚአብሔር ፊት መስዋዕት ሲያቀርብ በአመት አንዴ ሄዶ ወርሺፕ ሲያደርግ ምናልባት ወደ ሮብዓም ልቡ ቢያዘነብልስ እንዴት አድርጋለሁ አለና ሐሳብ መጣ። አያችሁ ለምን በዳንና በቤቴል ጣዖት ወይም ጥጃ አሰርቼ አላቆምም? ህዝቡ ሲመጣ ልቡ ወደ ዳዊት ቤት እንዳይሸፍትብኝ which is ወደ ሰለሞን ወይም ወደ ዳዊት አያት ወደ ሮብዓም እንዳይሸፍትብኝ ለምንድነው መስዋዕት ሊያቀርብ ሲመጣ ወርሺፕ የሚያደርግበትን ጥጃ ምናምን አዘጋጅቼ በደንብ ማልይዘዋልና? አያችሁ እሱ ሳይሆን እግዚአብሔር ለሰጠው ስልጣን ማቆያ ሌላ አርቲፊሻል መንገድ፣ ሌላ እግዚአብሔር ማይወደው መንገድ። በዚህ አጋጣሚ እግዚአብሔር የሰጣችሁን ነገር ጤናማ በሆነ መንገድ እግዚአብሔር በሚከብርበት መንገድ ያዙት። በፍጹም ለማቆየት ኦሪጂናሉን ነገር ለማቆየት አርቲፊሻል አትቀላቅ። አንዱ እግዚአብሔር ከሰለሞን የለየው ጣዖት ማምለኩ ነው። ሰለሞንና እግዚአብሔር የተለያዩት። አሁን ደግሞ በምትኩ የመጣው የናባጥ ልጅ ኢዮርብዓም አንዴ ተሰዶ የነበረ ስደተኛ ተራ የነበረ ሰው እግዚአብሔር በሰጠው ስልጣን ለማቆየት ሌላ መንገድ ፈጠረ። አያችሁ ሰይጣን እንዴት እንደገባ። ጤናማ የነበረ ሰውዬ ስልጣኑን ለማቆየት እግዚአብሔርን ማሳዘንን መረጠ ማለት ነው። ስለዚህ አንዳንዴ ሰይጣን መጥቶ እግዚአብሔር የሰጣችሁን ነገር ማቆያ ነው ብሎ ሌላ ነገር ሲሰጣችሁ ኖ ማለት ነው ያለባችሁ። እግዚአብሔር የሰጠውን ነገር እሱ ራሱ ያውቃል እንዴት እንደሚያቆይ እጃችሁ ላይ። ከእግዚአብሔር ይልቅ ስለእናንተ የሚያውቅ የለም። እኔ በህይወቴ ከእግዚአብሔር ይልቅ እኔ ለራሴ ማዘን አልችልም። ከእግዚአብሔር በላይ የሚያውቅልኝ የለም። እናንተም ብትሆኑ ከእግዚአብሔር ይልቅ ስለራሳችሁ አታውቁ። ስለዚህ እግዚአብሔር የሰጣችውን ነገር የሚያቆይ ራሱ እግዚአብሔር ነው። በእግዚአብሔር ላይ ሙሉ በሙሉ ከመደገፍ ይልቅ ሌላ መንገድ መረጠ፣ ጥጃ ቆመ። እስራኤልን በሙሉ ለአንድና ለመጨረሻ መውጣት ወደማይችልበት የኃጢአት ገደል ውስጥ ከተታቸው ማለት ነው። ምክንያቱም ባክግራውንዳቸው ራሱ ከግብጽ የወጡ ፊቶምና ራምሴ የሚባሉ ትልቅ ጎተራ የሰሩ አእምሯቸው ውስጥ የገባው ባርነት ያልወጣ እግዚአብሔር አምላክ የሆነው ህዝብ ነው እንጂ በፊት የወርሺፕ ስርዓት የሌላቸው የማያውቁ ናቸው። ገና መሰራት የነበረባቸውን ህዝቦች ጠቅልሎ መልሶ ወደ ገደል ሲከታቸው ትመለከታላችሁ። በዚህ ሰዓት እግዚአብሔር አዘነ። ለዚህ ነው ረጅም ዘመን በሱና በባኦስ መካከል ለረጅም ጊዜ ጦርነት ነበረ። ከዛ በሱና በናባጥ ልጅ ኢዮርብዓምና በሮብዓም መካከል ጥሩ ያልሆነ ግንኙነት አለ። እየቀጠለ መጣ። ከብዙ ጊዜ በኋላ ሰማሪያ ተገንጥላ ማለት ነው። ሰማሪያ ማለት የሰሜኑ መንግስት መጨረሻ ላይ ከኤላ በኋላ ዘምሪ መጣ። ከዘምሪ በኋላ አክዓብ መጥቶ 23 ዓመት ሰማሪያ ላይ ነገሰ። እሱም በጋብቻ እግዚአብሔር ያኔ መጀመሪያ ከሰለሞን ጋር የተፋታበትን ኃጢአት ሲደጋግም ትመለከታላችሁ። እሱ እንደውም ይባስ ብሎ የቢት ባኦል ልጅ አገባ ጀዘብልን። ከዛ በኋላ የእግዚአብሔርን ነቢያቶች እያሳደዱ የባኦል ነቢያቶች በእስራኤል እንዲታወቁና የባኦል ጣዖት አምልኮ ወይም ይሄ የልምላሜ አምልኮ የልምላሜ አምላክ ብለው የሚጠሩትን በእስራኤል እንዲገነቡ የሆኑ እስከ መጨረሻ የእስራኤልን አገጭ ወደ ኋላ ያዞረ እግዚአብሔርን ቁጣ ምድሪቱ ላይ ያዘነቡ። ትዝ የሚላችሁ ከሆነ ከእግዚአብሔር ጋር የነበራቸው ግንኙነት በመበላሸቱ እጅግ በጣም አሳዛኝ ነገሮች ሲፈራረቁ ታያላችሁ። አባት የሰራው ልጅ ይደግማል፣ ከዛ ልጅ የሰራውን አያት ይደግማል። ቅድመ አያት ምንጅላቶች ውስጥ በቃ ያ ኃጢአት እያቦኩ እስራኤልን እዛ ማቅ ውስጥ እየከተቱ ከእግዚአብሔር ይልቅ በጣዖት ውስጥ እየከተቷቸው ከጣዖት ያልጸዳች ሰማሪያ መጨረሻ ላይ እናት ልጇን ቀቅላ የበላችበት አሳዛኝ ክስተቶች የመጡት ከእግዚአብሔር ጋር የነበራቸው መንፈሳዊ ችግሮች ውጤቶች ናቸው። ብዙ ጊዜ የውስጥ ችግር ውጤቶች ናቸው ውጪ ላይ የሚታዩት። ሰዎች ከእግዚአብሔር ጋር ጤነኛ ካልሆኑ፣ ወደ ውስጥ ጤናማ ካልሆኑ ወደ ውጪ ጤናማ ሊሆኑ አይችሉም። መጨረሻ ላይ በእስራኤል ተሰምቶ የማይታወቁ አስደንጋጭ
ታሪኮች እነዚህ ጦርነቶች ተደጋጋሚ ረሃብ ኩስ እስከምሸጥ እናት ልጇን ቀቅላ እስከምትበላ እንደዚህ አይነት ዘግናኝ ታሪኮች በእስራኤል የተከሰቱት ከእግዚአብሔር ይልቅ በመረጡት መንገድ ያጨዱት ውጤት ነው። ስለዚህ ነው እግዚአብሔር ኦሆላና ኦሆሊባ ማለት ደግሞ ምንድነው? መጀመሪያ በሰማሪያ ብቻ የነበረው ኃጢያት ወደ ይሁዳ ገባ። እንዴት? በጋብቻ ኢዮሳፍጥና አክዓብ አማችማማቾች ሲሆኑ ልጆቻቸውን ሲድሩ ሁለታቸው መካከል አግሪ ማድረግ ጀመሩ። ከእግዚአብሔር ይልቅ እርስ በርሳቸው መደጋገፍ ጀመሩ። ባውንደሪ ያልተበጀለት ኃጢያት ወደ ይሁዳ ሲፈስና እነሱም የዚህ ችግር ገፈት ቀማሽ ሲሆኑ ትመለከታላችሁ። ለዚህ ነው ኦሆላ ማለት ሰማሪያ ያደረገችውን ኃጢያት አይታ በሷ ላይ የመጣውን በደል ከአማልክቶች ጋር ከሷ ውሽሞች ጋር ተከትላቸው እንዴት አይነት ጥልቅ ኃጢያት ውስጥ ገብታ እንደተቀጣች አይታ ኦሆሊባም አልተማረችም ይላል እና በጣም ብዙ የእግዚአብሔር ነቢያቶች ተነስተው እስራኤልን ሲገስጹ ታያላችሁ። መጨረሻ ላይ እንደው እግዚአብሔር በነቢዩ ኢሳያስ አንድ ነገር ተናግሯል። ወዳሃሉ ብላ የውሸቷን ከተከተለችን ይሁዳ ይልቅ ከዳተኛይቱ እስራኤል ጸደቀች አለ እግዚአብሔር። በመካከላቸው ያለ ኮራፕሽን፣ ጉቦኝነት፣ መጻተኞችን እንዴት እንደሚገፉ መካከላቸው የጠፉ ነፍሳት እግዚአብሔር ከማይወደው ነገር ጋር እንዴት እንደተፋቀሩ ብዙ ነቢያቶች ተነስተው ኮንነዋቸዋል። በእስራኤልና በይሁዳ መካከል ይህ መጽሐፍ ቅዱሳዊ ድርጊቶች እየሰፉ ሲመጡ ታያላችሁ። ዛሬም በብሉይ ኪዳን ብቻ ሳይሆን እግዚአብሔር የማይወዳቸው ነገሮች ሰተት ብለው በቤተ መቅደስ ገብተው እንመለከታለን። ከሚደሰቱት ይልቅ የሚያለቅሱ ይበዛሉ፣ የተገፉ ይበዛሉ። ጸጋ ያላቸው ክብር ያላቸው በጣም ብዙ ነገር መስራት የሚችሉት አቅም ያላቸው ሰዎች እንደ ሀገር ወድቀውና ተሸሽገው ነው የምትመለከቱት። እግዚአብሔር ከሱ ጋር የሚያቆየን ስሙ መጥራታችን ብቻ ሳይሆን ባህሪያችን ነው። ጸጋ ብቻ አይደለም። ጸጋውን የምናቆይበት መንፈሳዊ ባህሪ ያስፈልገናል ወገኖች። ስለዚህ እግዚአብሔር በዚያን ዘመን ስለ ኦሆላና ኦሆሊባ የተናገረው በእግዚአብሔር ቤት ውስጥ ሆነው አገጫቸውን ወደ አማልክት ያዞሩት። ለዚህ ነው እግዚአብሔር አመነዝሩ የሚለው የውጪ አማልክቶችን የሚያመልኩ ናቸው። ልባቸው ሌላ ጋር ነው፣ በአካል ብቻ የተገኙት። ለዚህ ነው ኦሆላና ኦሆሊባ ከእግዚአብሔር ይልቅ ወርቆቻቸውን እጃቸው ላይ ያለውን እንቁ ከሚዘርፉት ጋር እንዴት እንደተዛመዱ ከግብጽ ከመከራ ያወጣቸውን እግዚአብሔር እንዴት እንደጣሉ ነው እግዚአብሔር እያዘነ በነቢዩ ሕዝቅኤል የሚናገረው። እሱ ብቻ አይደለም፣ ዛሬም ቢሆን ከእግዚአብሔር ይልቅ ምንዛመደው ነገር ሊኖረን አይገባም። ምናልባት ይህ መልእክት ሲናገር እግዚአብሔር በእውነት አልፎ እንደሚሰራ አምናለሁ። ከእግዚአብሔር ይልቅ በህይወታችን ቅድስት ቅዱሳን የከተትነው ነገር ሊኖረን አይገባም። ከእግዚአብሔር ይልቅ የምናቀርበው የምንሳሳለት ጣዖት የሆነብን ነገር ከእግዚአብሔር ይልቅ እግዚአብሔርን ወደ ውጪ ገፍትረን ወደ ውስጥ ያስገባናቸው ነገሮች ሁሉ ከእግዚአብሔር የሚያረቁ ናቸው፣ የሚያኖረን አይደሉም። ከማያኖረን ነገር ጋር ተዛምደን ዛሬ የሚያኖረንን እግዚአብሔርን ያራቀን ሰዎች ብንኖር በዚህ ቃል እግዚአብሔር እንድንመለስ በምክሩ ይናገረናል። ስለዚህ የኦሆላና የኦሆሊባ ስፒሪት ቀስ እያለ ነው የተዛመደው። አዋዋላችን፣ ንግግራችን፣ ባህሪያችን፣ አስተሳሰባችን ከእግዚአብሔር ቃል ውጪ እንዳይሆን እግዚአብሔር ይጠብቀን። ከእግዚአብሔር ይልቅ የምንዛመደው ምንም ነገር ሊኖረን አይገባም። በዚህ ቃል ጌታ ወደ ውጪ ያየን ከእግዚአብሔር ይልቅ ለብዙ ነገር ታልፈን የተሰጠን ካለን እግዚአብሔር በዚህ ቃሉ ይመልሰን። ጌታ ኢየሱስ ይባርካችሁ።